በአንድ ዙፋን ላይ የነገሱ እንደነገሱም የቀናች ሃይማኖትን መፈለግ ቀዳሚ ስራቸው ያደረጉ ሁለቱ ነገስታት በዛሬ ዋኖቻችን መርሃ ግብር ወደ እናንተ የምናቀርብላችሁ ይሆናል። አብራችሁን ቆዩ። አብርሃ ወአጽብሃ እነማን ናቸው? ስራቸው ምንድነው የሚለውን ባጭሩ። አባታቸው ታዜር ይባላል። እናታቸው ሶፊያ ትባላለች። አባታቸው የኢትዮጵያ ንጉሠ ነገሥት ነው የነበረው። እናታቸውም ያው ንግስት ናት። ባል ንጉስ ከሆነ ሚስት ንግስት ናት። ነገር ግን ሁለቱም ከዛ በፊት የነበሩት አባቶች እናቶች እንደተፈተኑት ልጅ ባለመውለዳቸው በፈተና የቆዩ ናቸው። አባታቸው ታዜር ወደ ደብተራ ኦሪት ያን ጊዜ ቤተክርስቲያን በትክክል እነሱ በነበሩበት ሰዓት ቤተክርስቲያን በሚለው መልክ ገና አልተሰራችም፣ አልተስፋፋችም። ክርስትና ተመስርቷል፣ ግን ቤተክርስቲያን በሚለው መልኩ ገና ስላልተሰራች እንዳስለመደው ደብተራ ኦሪት ወደምትባለው ወይም ታቦተ ጽዮን ወዳለችበት ገብቶ መዝሙር 70 እንደጸለየ። መዝሙር 70 ምንድነው? ከተወከልኩ ጊዜ እይታፈር ዓለም አቤቱ አንተን አምኛለሁ በአንተ ታምኛለሁና ለዘላለም አላፍርም የሚል ነው። በእግዚአብሔር ስለምን አላፍርም ብሎ ያን ጸሎት እንደጸለየ ይናገራል። ምክንያቱም በጊዜው የነበረው ምንድነው? ሁለቱም ልጅ ባለመውለዳቸው እንግዲህ የዚህን ሰው መንግስት ማን ሊወርሰው ነው? ልጅ አልወለደም እና መንግስቱን ማን ሊወርሰው ነው እየተባለ ወሬ ይወራል፣ ሽሙጥም አለ። ምክንያቱም አባቱ ሲሞት ንግስናውን የሚወርሰው ማን ነበረ? ልጅየው ስለነበረ ማለት ነው። ከዛ እናታቸውም እንደዚሁ በጣም በሐዘን የምትኖረውና የካቲት 18 ቀን ወደ ደብተራ ኦሪት ሄዳ መዝሙር 12ንና መዝሙር 37ን ጸሎት አደረሰች። መዝሙር 12 እስከ ማይዜኑ እግዚኦ ተረሳኒ ለግሙራ የሚል ነው። አቤቱ እስከ መቼ ድረስ ትረሳኛለህ የሚል ነው። አይሽ የሚገርም ጸሎት ነው። መዝሙር 37 ደግሞ እግዚኦ በማዕትከ ይትቅሰፈኒ ወበመቅሰፍትከ ይትገሥጸኒ፣ አቤቱ በማዕትህ አትቅሰፈኝ በመቅሰፍትህም አትገሥጸኝ፣ እስከ መቼ ድረስ ሐዘንተኛ ሆኜ እመላለሳለሁ የሚል ነበብ አሉ። እነዚህንና ሌሎቹንም ጸሎቶች አድርሳ ሄዳ ከቤቷ ተኛች። በተኛችበት ሰዓት ራእይ ታያለች። ራእዩ በጣም የሚገርም ራእይ ነው። ያየችው ራእይ አንዲት ታላቅ ዛፍ ከተራራ ላይ ተተክላ ከራስ እስከ እግር ድረስ ፍሬ አፍርታ አይጹቆቿ ወይም ጫፎቿ ምድርን ሁሉ ሞልተዋት፣ አንድ ብርሃን የለበሰ ሰው ደግሞ በትምህርተ መስቀል የወርቅ መቅረዝ አምጥቶ ሲሰጣት፣ እንደገና ደግሞ 2 መሰላሎችን አምጥቶ በዚያች ተራራ ግራና ቀኝ ሲያቆማቸው ራእይ ታያለች። ቅዱስ ሚካኤል ተገለጸላት። ያየችውን ራእይ ለቅዱስ ሚካኤል ነገረችው። ዛፍ የተባለችው ወንጌል ናት። ታላቅ ተራራ የተባለችው ኢትዮጵያ ናት። ፍሬ የተባለ ደግሞ ትምህርት ሃይማኖት ነው። ምድርን የሞሏት ቅርንጫፎች ደግሞ ለወደፊቱ በኢትዮጵያ የሚበዙት መምህራን ናቸው። ብርሃን የለበሰው ሰው ደግሞ ከሰዓት የብርሃን ሰላማ ተብሎ ወደ እናንተ ሀገር መጥቶ የሚሾመው የኢትዮጵያ የመጀመሪያው ጳጳስ ነው። በመስቀል ምልክት የወርቅ መቅረዝ አምጥቶ የሰጠች ደግሞ ያ የወርቅ መቅረዙ ጥምቀት ነው። 2ቱ መሰላሎች የተባሉ ከአንቺ የሚገኙት 2 መንታ ልጆች ናቸው። በመሰላል ከታች ወደ ላይ ይወጡባታል፣ ከላይም ወደ ታች ይወርዱባታል። የኢትዮጵያ ሕዝቦች ከአንቺ በሚወለዱት ልጆች አማካኝነት ሃይማኖትን ተቀበለው ወደ እግዚአብሔር ይቀርባሉ። ፍሬው ደግሞ ምዕመናን የሚቀበሉት ስጋውና ደሙ ነው ብሎ ተረጎመላት። እሷ ይህን ያየችው ወይም ደብተራ ኦሪት ገብታ የጸለየች የካቲት 18 ነው። 40 ቀን ቆይታለች። በነገራችን ላይ ወደ ደብተራ ኦሪት ሄዳ 40 ቀን ቆይታለች። እንደውም እሷ ስትሄድ እባክህ እኔ ወደ ደብተራ ኦሪት ገብቼ ከአሁን በፊት ሳራን የሰማ አምላክ የይስሐቅ እናት አለች ሳራ የአብርሃም ባለቤት ሚስት ሐናንም የሰማ አምላክ እንግዲህ
ሳራን የሰማ መልአክ ይስሐቅን የሚያክል ልጅ ሰጥቷታል። ሐናን የሰማ መልአክ ደግሞ ሳሙኤልን የሚያክል ልጅ ሰጥቷታል። እነሱን የሰማ መልአክ እኔንም ቢሰማኝ ብላ ከባሏ አስፈቅዳ ልትሄድ ስትል አንተ ግን ትሄድ ነበር፣ እንዳትሄድ ግን የሚበድል ይኖራል፣ የሚበደል ይኖራል፣ ፍትህ የሚሰጥ የለም አለችው። አዎ ይህን መንግስቴን የሚያስተዳድረው የለም፣ ድሃ ይበደላል፣ ፍርድ ይጓደላልና አንቺ ልጅ ጸልይ ብሏታል። በዚህ መሰረት ሄዳ ጸለየች። ልክ 40 ቀን እንደቆየች ይህን ሁሉ ራእይ ካየች ካስተረጎመች በኋላ ወደ ቤቷ ተመለሰች። ባለቤቷ ደግሞ ቅዱስ ሚካኤል የሚባለው መልአክ 2 ዕንቁዎችን አምጥቶ ሲሰጠኝ አየሁ ብሎ ለእሷ ነገራት። እሷም ያን ራእይ ነገረዋለች፣ እሱም ደግሞ ለእሷ ነገራት። ስለዚህ እነዚህ 2 ዕንቁዎች እነማን ናቸው? ከእነሱ የሚገኙት አብርሃና አጽብሃ ናቸው ማለት ነው። መጋቢት 29 ቀን ተጸነሱ። ታኅሳስ 29 ቀን ተወለዱ። ከዚህ ላይ መጋቢት 29 ቀን ብዙ ጊዜ እንደሚታወቀው ጾም ላይ ነው የሚውል። ያን ጊዜ ግን እነሱ በነበሩበት ዘመን ስርዓት አልተሰራምሽ። ምክንያቱም ገና ክርስትና በይፋ አልታወጀም። እነሱም ራሳቸው ገና ክርስትና አልተነሱም ነበረ። ይህን መገንዘብ ያስፈልጋል። ከዛ ተወልደው 5 ዓመት ከአባትና ከእናታቸው ቤት ቆዩ። ከ5 ዓመት በኋላ በስለት ነው የተወለዱት። በነገራችን ላይ ስለት ተስለዋል። ለቤተ መቅደስ እንደሚሰጡ በተሳሉት ስለት መሰረት ልክ ሐና ሳሙኤልን ወስዳ ለቤተ መቅደስ እንደሰጠችው እንደገና የቅድስት ድንግል ማርያም እናት ሐናም ድንግል ማርያምን ወስዳ ለቤተ መቅደስ አደላ የሰጠች ከኢያቄም ጋር የነሱ አባት ታዜርና ንጉሱ ታዜርና እናታቸው ንግስት ሶፊያ ወስደው ለቤተ መቅደስ ሰጧቸው ልጆቻቸውን፣ 2 መንታ ልጆች። በቤተ መቅደስ 7 ዓመት ኖሩ። ከእናት አባታቸው ቤት 5 ዓመት ሲደመር 12 ዓመት ይሆናል። በተወለዱ በ12 ዓመታቸው አባታቸው ሞት። ስለዚህ ያን ንግስና ሊረከበው የሚችል አሁን ማን ነው? እነዚህ ልጆች ናቸው። ነገር ግን ምን ተመከረ? እነዚህ ልጆች የብጻት የስለት ልጆች ናቸው። መንግስቱ ነው፣ ሀገር አይመሩም። ምክንያቱም ለቤተ እግዚአብሔር ነው የተሰጡ። እንዴት እናደርግ ሲባል የእግዚአብሔር መልአክ ቅዱስ ሚካኤል መጣና ለሊቀ ካህናቱ ነገረው። አንግሳቸው አሉ። ማን ይንገስ? ጠብ እንዳይፈጠር ማን ይንገስ? እናታቸው ትንገስ ምናምን ሲባል አይደለም፣ ሁለቱም በአንድ ላይ ይንገሱ። በታሪክ ለመጀመሪያ ጊዜ 2 ወንድማማቾች በአንድ ላይ የነገሱበት ታሪክ ብቸኛው ታሪክ ይሄ ነው። 2ቱ ነገሥታት ከመንግስታቸው ይልቅ ክርስቶስን ስለማወቅ አብዝተው ይጨነቁ ነበረም። ታሪክ ያጠናሉ፣ ሊቀ ካህናቱን ይጠይቃሉ። ከዕለታት በአንድ ቀን ሊቀ ካህናቱ ለምንድን ነው እንደዚህ የምታስቡ ይላቸዋል። እኛን የሚያሳስበን የመንግስታችን ጉዳይ አይደለም፣ ነገር ግን ክርስቶስ የሚባል አምላክ ከሰማይ ወርዶ ከድንግል ማርያም ተወልዶ በመስቀል ተሰቅሎ ዓለምን አድኗል ይባላል። እንዲሁ ያን ባለማወቃችን ያን ሃይማኖት ባለመቀበላችን ነው የምናስብ የምንጨነቅ ይላሉ። ይህንማ የሚያደርግ ጤሮስ በምትባል ሀገር ነጋዴ ሆኖ የሚኖር ፍሬምናጦስ የሚባል አለ እና ለዚህ የሚያበቃችሁ ክርስትና እንድትነሱ የሚያደርጋችሁ እሱ ነው ብሎ ይነግራቸዋል። ፍሬምናጦስን አስጠርተው አመጡት። ስለ ሀገራችን የምትለው ነገር አለ፣ ምንድነው አሉት። ምን ሰማችሁ አላቸው። ይቺ ሀገር ግዝረትና እምነት አላት፣ ጥምቀትና ቁርባን ግን የላትም ትላለህ አሉ ብለው ጠየቁት። አዎ ግዝረት አላት፣ ሃይማኖትም አላት፣ ጥምቀትና ቁርባን ግን አልተሰራላትም። ይህን ማምጣት ይቻላል አሉት። አዎ የት ነው? እስክንድሪያ በምትባል ሀገር አትናቴዎስ የሚባል ጳጳስ አለ። ያች መንበር በፊት መንበረ ማርቆስ ናት። 4ቱን ወንጌላት የጻፉ አሉ። ከ4ቱን ወንጌላት ከጻፉት አንዱ ወንጌላዊ ማርቆስ ነው እና የእሱ መንበር ናት። አሁን እኛ ባለንበት ዘመን ያለው ጳጳስ ቅዱስ አትናቴዎስ ይባላል። 20ኛ ነው ከማርቆስ ጀምሮ ቅዱስ አትናቴዎስ እና እሱ ነው ይሄን የሚያደርግ። እኔ ግን እናንተን እንዳላጠምቃችሁ ክህነት የለኝም። ክህነት የለም? አዎ እንግዲያውማ ሂደህ ይህችን የመሰለች ስርዓት ወደ እኛ ማምጣት አለብህ ብለው ወርቅና ብር አስይዘው ፍሬምናጦስን ወደ እስክንድርያ ያላኩት። እስክንድርያ ሄደና ከቅዱስ አትናቴዎስ ጋር ተገናኘ። ለቅዱስ አትናቴዎስ እንዲህ የሚል ታሪክ ነገረው። ኢትዮጵያ የምትባል ሀገር ግዝረትን የተቀበለች ሃይማኖት ያላት፣ ነገር ግን ጥምቀትና ቁርባን የሌላት ማለት ጳጳስም የለም
የአዲስ ኪዳን ካህንም የለም እና ያመነች ግን ያንድም ሐዋርያ ደም ሳይፈስ ዝም ብላ አምና የተቀበለች ሀገር ናት። ሰው አልገደለችም፣ ሐዋርያትን አልገደለችም፣ ግን ሃይማኖት አላት ብሎ ለቅዱስ አትናቴዎስ ሲነግረው ቅዱስ አትናቴዎስ በጣም ደስ አለውና ሌሎች ሀገሮች ሁሉ ክርስትናን የተቀበሉ ሐዋርያትን ገድለው ነው፣ ሰባ አርድእትን ገድለው ነው፣ አሳደው ነው፣ በስንት መከራ ነው። ይቺ ሀገር ሐዋርያትን ሳትገድል፣ ሰባ አርድእትን ሳትገድል፣ መምህራንን ሳትገድል እንዲህ ያመነች ሀገር ምን አይነት ሀገር ናት ብሎ እዚያው ላይ ፍሬምናጦስን ቅስና ሾመና በበነገው በማግስቱ ደግሞ ጵጵስና ሾሞ አከታትሎ ማለት ነው። ለዚች ሀገር የምትመጥን አንተ ነህ። ለምን? የሀገሪቱን ቋንቋ የምታውቅ አንተ፣ ባህሉን የምታውቅ አንተ፣ ስርዓቱን የምታውቅ አንተ ስለሆንክ የዚች ሀገር ጳጳስ መሆን የሚገባህ አንተ ነህ ብሎ ወደ ኢትዮጵያ ያላከው። አሁን ምን ይዞ መጣ? ጥምቀትንና ቁርባንን ወይም ያን ስርዓት ይዞ መጣ ማለት ነው። ከመጣ በኋላ ስለ ኢየሱስ ክርስቶስ ሲነግራቸው ከነቢያት ትንቢት እስከ ሐዋርያት ስብከት ያለውን ዝርዝር አድርጎ ክርስቶስ ከመወለዱ በፊት ስሙ ክርስቶስ የሚባል አምላክ ከድንግል ማርያም እንደሚወለድ በነቢያት ትንቢት መሰረት ከሰማያት ይወርዳል። ክርስቶስ የሥጋዌ ስም ሆኖ ይታወቃል። ከድንግል ማርያም ይወለዳል፣ በየጥቂቱ ያድጋል፣ በዮርዳኖስ ይጠመቃል የሚል ትንቢት ተነግሯል። እዚያ በኋላ ይህን ሁሉ ዝርዝር አድርጎ ነቢያት እንደተናገሩት ሙሉውን የወንጌል ሐሳብ በአጭር አረፍተ ነገር እንዳርጎ ነገራቸው። የተጻፈው ነው ገድሉ ላይ ያለው። ልባቸው ተመሰጠ። እስካሁን ድረስ ይችን የመሰለች ሃይማኖት ብናምናትም የሚያጠምቀን አጥተን የሚያቆርበን አጥተን ዝም ብለን በመቆየታችን እናዝናለን ብለው ሁለቱም ነገሥታት በተወለዱ በ15 ዓመታቸው ክርስትና ተነሱ። እንደ 40 ቀን ሕፃን ሆኑ። ከዛ በኋላ እነሱ ስለተጠመቁ እምቢ የሚል የለም። ሰራዊቱ ተጠመቀ። የኢትዮጵያ ሕዝብ ሁሉ በእነሱ አዋጅ መሰረት የክርስትናን ሃይማኖት እንዲቀበል ተደረገ። የኢትዮጵያ የኦርቶዶክስ ተዋሕዶ ሃይማኖት ብሔራዊ ሃይማኖት ወይም ብሔራዊት ሃይማኖት ተብላ የታወጀችው በአብርሃ ወአጽብሃ ዘመን በእነሱ አዋጅ ነው። ለመግቢያ ያክል ባጭሩ ታሪኩ ይህን ይመስላል። ግን በጣም የሚጣፍጥ ነው እውነት ለመናገር ከራዩ ጀምሮ ማለት ነው። በእኒህ ቅዱሳን አማካኝነት ሀገራችንም የክርስቲያን ደሴት ሆነች፣ ሀገረ እግዚአብሔርነቷንም አጸናች። ቅዱሳኑ ከዚህ በኋላ ክርስትናን ያስፋፉ ጀመር። ከሌሎች ነገሥታት የሚለዩበት በጣም የሚገርመው ሲነግሱ እኔ በልጥ የሚል ጠብ አልተፈጠረም። ይህ ለእኔ ይገባኝ፣ ይህ ለአንተ ይገባል የሚል ጠብ በመካከላቸው ልዩነት የለም። ነገሥታት ሆነው የኢትዮጵያን ሕዝብ እየዞሩ ወንጌል አስተምረዋል። በንግስናቸው ኢትዮጵያን አስተዳደሩ። እንደ ሐዋርያት ሆነው ወንጌልን ዝረው አስተማሩ። ዝረው ላስተማሩት ሕዝብ ደግሞ ቤተክርስቲያን ሰሩላት። 5 ነገሮችን ያሟሉ ናቸው። 5 ነገሮችን ጥቅምት 4 ቀን በሚነበበው ስንክሳር ባለ ዕረፍታቸው ጥቅምት 4 ነውና እንዲህ ይላል። ሰላም ለአብርሃ ወአጽብሃ ዘነበሩ በመንግሥት አሐቲን ዘይትፋቀሩ፣ በአንዲት መንግሥት ተፋቅረው ተስማምተው ለኖሩት ለአብርሃና ለአጽብሃ ሰላምታ ይገባቸዋል። ለለትካት ሰብ በትእዛዘ ኦሪት ዘሆሩ፣ አስቀድሞ በሕገ ኦሪት ለነበሩ ሰዎች ተሰብከ በአፍሆሙ ለወንጌለ ክርስቶስ ነገሩ፣ የኢየሱስ ክርስቶስ ነገሩ ወንጌል በእነሱ አንደበት ተሰበከ። ወበንዋዮሙ ተሐንጸት ማኅደሩ፣ በገንዘባቸውም ቤቱ ቤተክርስቲያን አክሱም ጽዮን ተሰራች። አሁን ልብ በይ፣ 2 ወንድማማቾች በአንድ ላይ ነግሰዋል። 2ኛ በፍቅር ኖረዋል። 3ኛ ወንጌልን በአንደበታቸው አስተምረዋል። 4ኛ ቤተክርስቲያንን በራሳቸው ወርቅና ብር አሰርተዋል። 5ኛ ሁለቱም በሰማዕትነት አርፈዋል። እንዲያውም አብርሃ ለሚባለው ቃል ኪዳን ሲገባለት በዕለተ ዕረፍቱ ማለት ነው 3 አክሊልን እሰጥሃለሁ ነው ያለው። አንደኛው ስለ ድንግልና አብርሃ የሚባለው
ያረፈው በ52 ዓመቱ ነው፣ ግን በድንግልና ነው የነበረ። አይደንቅሽም? ኢትዮጵያን የሚመራት ድንግልና የነበረው ንጉሥ መርቷታል። ይሄ በጣም ይገርም እኮ ነው። ኢትዮጵያን የመራ ድንግል ንጉሥ በድንግል ማርያ እኮ የተለየ ነው፣ በጣም የተለየ እና አንደኛውን አክሊል የምሰጥህ ስለ ድንግልና፣ ሁለተኛው ንጉሥ ነኝ ብለህ ሳትኮራ ሳትኩራራ ወንጌሉን ዝረህ እንደ ሐዋርያት በማስተማርህ፣ ሶስተኛው ወንጌልን ስታስተምር መምለካያና ጣዖት አንተን ስለገደሉ ለሰማዕትነትህ ሶስተኛውን አክሊል እሰጥሃለሁ ብሎ ቃል ኪዳን ገብቶለታል። እና ልዩ የሚያደርጋቸው አሁን የገለጽኩት ነገር አንዱ ነው። ነገር ግን በጣም ብዙ ነገር አለ። ዝም ብለህ ስታስበው አሁን ቤተ መንግሥት ለቆ እየዞረ ወንጌል ማስተማር አይደንቅም? በዕለተ ሰንበትና በክብረ በዓል እኮ እነሱ ራሳቸው አትሮንስ ዘርግተው ወንጌል ገልጾ ያስተምሩ ነበር። አያሳሳሚ? ከልባቸው እንዴት ነው የገባ? በእውነት እንደው በሐዋርያት ልቡና ያደረ መንፈስ ቅዱስ እኮ በእነዚህ ቅዱሳን አባቶች ላይ እኮ አድሯል ማለት ይቻላል እኮ። በጣም ነው የሚገርም። እኔ ታሪካቸው በጣም 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 ያሳሰኛል በእውነት። ደግሞ ይገርም ሄደው ባስተማሩበት ሁሉ ያ ሕዝብ ተምሮ ቤተክርስቲያን ከሌለች ካህን ከሌለ እያሉ ቤተክርስቲያን ይሰራሉ፣ ካህን ይመድባሉ፣ ቤተክርስቲያን ይሰራሉ፣ ካህን ይመድባሉ በየሄዱበት ሁሉ እና እንደዚህ ያሉ ነው እያስተማሩ ኢትዮጵያን ያቀኗት። በቃ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነት ለመናገር በጣም በሚገርም ሁኔታ መሰረት አለ። ጃንደረባው ዛይፍትም ቅድም እንዳልኩሽ ቁርባን ባይኖርም ጥምቀት ባይኖርም ግዝረት አለ፣ ሃይማኖት አለ፣ ክርስቶስ ተወለደ ተብሎ ይታመናል። ግን እንደዚህ አልተስፋፋም። እነሱ ግን በአዋጅ አጽድቀው ኦርቶዶክስ ተዋሕዶ ሃይማኖትን ብሔራዊት አድርገው ብሔራዊት ራሳቸው ዞሮ አስተምረው ጣዖት ሲያመልክ የነበረውን ወደ ክርስቶስ መልሰው ለጥምቀት አብቅተው ለስጋው ደግሞ አብቅተው ወንጌል ዞሮ አስተምረው በሰማዕትነት ማረፋቸው አይደንቅሽም እንዴ? ሌሎች በግለሰብ ደረጃ አምነዋል። በሀገር አቀፍ ደረጃ ግን ይችን ቅድስት ተዋሕዶ ሃይማኖት ብሔራዊት ናት ብሎ አውጆ ከማጽደቅ የበለጠ ምን ነገር አለ? ይሄ እንደ ቀላል ይታያል። አሁን ለምሳሌ ባላለንበት ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊት፣ ታሪካዊት፣ ቀደምት ብሔራዊት ናት ስንል የሚቀየሙ አሉ። እኔ ግን ብዬ ነው የምናገር። ብሔራዊት ያሰኟት ግን እነማን ናቸው? አብርሃና አጽብሃ። ከዛ ጀምሮ እኮ ይኸውልሽ ከአብርሃው አጽብሃ ጀምሮ እስከ ግርማዊ ቀዳማዊ አፄ ኃይለ ሥላሴ ዘመነ መንግስት ድረስ የኢትዮጵያ ንጉሠ ነገሥት ሃይማኖት ኦርቶዶክስ ነው በአዋጅ ታውቂያለሽ አይደል? የ1949 ህገ መንግስት የአፄ ኃይለ ሥላሴ የንጉሠ ነገሥቱ ሃይማኖት ኦርቶዶክስ ነው ይላል። ከማን ያገኙት እሳቸው? መነሻው ማን ነው? አብርሃው አጽብሃ ናቸው። ሁለት እኮ ናቸው የሚገርምሽ፣ ሁለት። ከነሱ ጀምሮ ለ1600 ዓመታት ያክል በኢትዮጵያ ውስጥ ማተብ ያላሰረ በቅድስት ሥላሴ አምኖ ያልተጠመቀ ኦርቶዶክስን ብሔራዊት ሃይማኖት ናት ብሎ ያልተቀበለ የኢትዮጵያ ንጉሠ ነገሥት አይባልም ነበረ እስከ 1966 ከ332 በአንዳንድ ታሪክ ጻፊዎች በ340 ይላል። ዞሮ ዞሮ የ8 ዓመት ምናምን ልዩነት ግን ከ332 እስከ 340 ባለው እናያዘውና እስከ 1966 ኢትዮጵያ ውስጥ የሚነግሰው ንጉሥ ሁሉ ምንድን ነው? ሃይማኖቱ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ብቻ። የዚህ ደግሞ የመጀመሪያው አጽናቂዎች እነማን ናቸው? አብርሃና አጽብሃ። እስኪ ዛሬ ያለንበትን ዘመንና ያን እስኪ ያስብ። አያሳሳም? ለዚያ እኮ የቀድሞ ታሪክ እንደ ወርቅ እያበራ እንደ ፀሐይ እያበራ እንደ በረዶ እየጠራ እንደ ስኳር እንደ ማር እየጣፈጠ የሚያሳሳ ነው እኮ እንዴ! ግልጽ እኮ ነው እኮ። ምንም ዓለም ያወቅ ፀሐይ እየሞቀ እኮ ነው። የሚክድ አይኖር። ይጥራልኝ የዚያ በኋላ ያሉትን ሙሉ በመካከል የወዲት ጉዲት ወራሪ ናት። ንግሥት አይደለችም። እሺ እሷ ወራሪት አጥፊ አውዳሚ ናት። አፄ ሲኖስም ሲያቅለበልባቸው ሃይማኖታቸውን ለወጡ፣ አቅማቸውን አወቁ። ምላሳቸው ተዘልዝሎ ወጣ። ንስሐ ሲገቡ ምላሳቸውን ገባ፣ እሳቸውም ንስሐ ገቡ። ከዚያ በኋላ ፋሲልን ገስ ሃይማኖት ትመለሳለን በቃ ዋናው። ግን ለዚህ በሀገር አቀፍ ደረጃ በአውሮፓ ቆስጠንጢኖስ፣ በአፍሪካ አብርሃና አጽብሃ የመጀመሪያዎቹ። በአውሮፓ ሮም ላይ የነበረው ቆስጠንጢኖስ አለ አይደል? ክርስቲያኖች 40 ዓመት ተሰደዋል፣ ተሰቃይተዋል፣ ተገድለዋል። ቤተክርስቲያኖት ወድመው ነበር። እሱ ደግሞ እንዳልኩሽ ያ ጊዜ የሮም ግዛት ሰፊ ነው። ሮም ላይ መንበሩን ቢያደርግም ዋናው መንበሩ የሮም ግዛት ሰፊ ነው እንዳልኩሽ። የአሁኑን ቱርክ የሚባለውን
እነ ቱርክን፣ እነ ፖርቱጋልን፣ እነ ግሪክን ያን ሁሉ አጠቃሉ። ወደዚህም እስከ ግብፅ ድረስ ይገዛ ስለነበረ የክርስትናን ሃይማኖት ቆስጠንጢኖስ እውነት ለመናገር እሱ እንደውም የእሱ ብሔራዊ ብቻ አይደለም ዓለም አቀፍ ደረጃ ነው ያደረገው። በክርስትና ሃይማኖት ተከታይ ቆስጠንጢኖስ የተለየ ነው። ዕለተ ሰንበትን እኮ በዓለም አቀፍ ደረጃ እንድትከበር ያደረጋት ዋናው ማነው ካልሲ ቆስጠንጢኖስ ነው። በኢትዮጵያ ደግሞ የመጀመሪያዎች ማን ናቸው በዚህ ደረጃ? አብርሃና አጽብሃ ናቸው። የሚገርምሽ እኮ ከአክሱም ተነስተው እስከ ጅማ ድረስ በበቅሎ መጥተው ወንጌል አስተምረዋል። ሁለቱም እኮ የሞቱት እኮ ጅማና ከፋ ላይ እኮ ነው። ጅማና ከፋ ደንበር ነው ታውቃላችሁ አይደል? እንዲሁም በቀድሞ አጠራር እኮ ከፋ ክፍለ ሀገር ይባላል። ኋላ ነው እንጂ ለብቻ የሆነ ድሮ እኮ እንደዚያ ከአክሱም ተነስተው ከሰሜን ኢትዮጵያ ተነስተው ደቡብ ኢትዮጵያ ድረስ ስንቅ በበቅሎ ተጭኖ በፈረስ ተጭኖ ሰራዊት እየተከተለ ነጋሪት እየተመታ እየተጎሰመ እነሱም በበቅሎ ላይ ሆነው ከሀገር ወደ ሀገር እየተዘዋወሩ ያን ጊዜ ክርስትናን እስከ ደቡብ ኢትዮጵያ ከሰሜን ኢትዮጵያ ተነስተው እስከ ደቡብ ኢትዮጵያ ባያስፋፉ ኑሮ ደቡብ ኢትዮጵያ ላይ አሁን ክርስትና በዚህ መልኩ ይገኝ ነበር። ቅዱሳኑ ነገሥታት አብርሃ ወአጽብሃ ቤተ ክርስቲያንን ከማነጽ ክርስትናን ከማስፋፋት ባሻገር ለሀገር አንድነት የነበራቸው አስተዋጽኦም እንዲህ ይገለጻል። እና የእነሱ ድርሻ እኮ ሀገርን አንድ ማድረግ፣ ህዝብን አንድ ማድረግ፣ ህዝብ ከአምልኮተ እግዚአብሔር እንዳይወጣ፣ ለሰይጣን እንዳይሰግድ፣ ለእግዚአብሔር ለፈጣሪው እንዲሰግድ፣ ጣዖት እንዳያመልክ። ጣዖት የሚያመልክ ሰው ጨካኝ ነው። ጣዖት የሚያመልክ ሰው በቀጥታ የሰይጣን ማደሪያ ነው። ሰው ደግሞ የሰይጣን ማደሪያ ከሆነ የማይሰራው የጭካኔ ስራ የለም። ያው የምናየው የምንሰማው ነገር አይደል? በዚህ ልክ እኮ አሁን ጭካኔ እኮ የት መጣ ካልሽኝ ያን ስልጠና እኮ የሚሰጠው ያን የመጨረሻ የጭካኔ ስልጠና የሚሰጠው ሰይጣን ነው። እነሱ ግን የኢትዮጵያ ህዝብ ጣዖት እንዳያመልክ፣ እነሱንም እኮ የገደሏቸው መምለካውያነ ጣዖት ናቸው ብዙዎቹን። እንደውም የሚገርምሽ ቀድሞ የሞተ አብርሃ ነውና በ52 ዓመቱ ጥቅምት 4 ቀን ነው ያረፈው። እሱ ካረፈ በኋላ አጽብሃ የሚባለው አላገባም ብሎ ነበር። እዚያ ቅዱስ ሚካኤል መጣና አግባ አለው። እኔ አላገባም የምጻት ልጅ ነኝ፣ እናት አባቴ የሰጡኝ እኮ ለቤተ እግዚአብሔር ነው፣ አላገባም። እና ቅዱስ ሚካኤልን እምቢ ብሎ መለሰው። ድንግለ ማርያም መጣችና ልጅ ያንተ ማግባት እኮ ንጽህናን እንዳቃለልክ ንጽህና እንዳጎደፍክ አይቆጠርብህም። አንተን ሚስት አግብተህ ልጅ ካልወለድክ ያንተን መንግስት ሃይማኖት የሌለው ይወርሰውና ይቺ ሀገር ሃይማኖት አልባ ትሆናለች። ስለዚህ ሚስት አግባ፣ ግድ የለም ያንተ ንጽህናን እንዳቃለልክ እንዳጎደፍክ አይቆጠርብህም ብለው እኮ ነው መጨረሻ ላይ አጽብሃም ሚስት ያገባ። በጣም እኮ ነው የሚገርምሽ። ከዚያ በኋላ ወንድሙን አብርሃን የገደለበትን ያገኘዋል በጦር ሜዳ። አንዱ የተናደደ ከሰራዊት መካከል ሂዶ አብርሃን የገደለውን አብርሃ ወንድሙ ነው ብዬሻለሁ፣ እሱን የገደለውን ሊገድሉ ሲል ተው አስተምረን አሳምነን ወደ ክርስቶስ ማቅረብ እንጂ መግደል አይገባም ብሎ የወንድሙን ገዳይ አላስገድልም ብሎ አስተምሮ አሳምኖ እንዲጠመቅ አድርጎ እንዲሁም ንቡረድ አድርጎ ሽሞታል። መጨረሻ ላይ የሚገርምሽ ንቡረድ ማለት እንግዲህ ትልቁ አክሱም ላይ የሚሾመው ንቡረድ ነው የሚባል። ለዚህ ደረጃ ያበቁ እኮ ናቸው መብርሃን። እንዲያውን የወንድሙን ጠላት አገኝቶ ማንም ይመራል? እነሱ ግን አስተምረው ህሊናቸው ተሰበረ። በቃ ሳያውቅ ነው፣ ክርስቶስን ሳያውቅ ስለነበረ ገደለ። አሁን ክርስቶስን ቢያውቀው ግን ይጸጸታል፣ ንስሐ ይገባል ብሎ አስተማረው፣ አሳመነው፣ አጠመቀው። መጨረሻ ላይ ነው ሾሙ። በዚህ ደረጃ ነው ተመልከች። እና ኢትዮጵያን ዳር እስከ ዳር አንድ ያደረጉ፣ ህዝቡን አንድ ያደረጉ፣ የእግዚአብሔር ሰው ያደረጉ፣ ከሁሉ በላይ የኢትዮጵያን ህዝብ የእግዚአብሔርን ያደረጉት። በቃ የኢትዮጵያ ሰማዕታት ነገሥት ተብለው አይደንቅሽም እንዴ? ሰማዕታት ነገሥት ተብለው የሚከበርላቸው እና የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ከኢትዮጵያ ለይቶ ማየት አይቻልም። በተለይ አብርሃና አጽብሃን የነበሩበትን ዘመን አስበው። ሀገር ጫካ በነበረበት ሰዓት እነሱ ግን እግዚአብሔር በፈቀደላቸው ሁሉ ዙረው አስተማሩ፣ አሳመኑ፣ የእግዚአብሔር ያደረጉት። የኢትዮጵያ የእግዚአብሔር ሲሆን ግብረ ገብነት እንደ አብርሃም እንግዳ የሚቀበል እንደ ሳራ እንግዳ የሚቀበል ብሉ ሊጠጡልኝ የሚል የሚያዝን ከሚያውቀው ይልቅ ለማያውቀው የሚራራ የሆነው የእግዚአብሔር ሰው ስለሆነ ነው። በአዋጅ ደግሞ በአዋጅ ሁሉንም በአዋጅ የእግዚአብሔር ሰው ወይም የእግዚአብሔር ሕዝብ ያደረጉት እነማን ናቸው? ቅዱሳን ነገሥታት አብርሃና አጽብሃ ናቸው። ቅዱስ አብርሃ በተወለደ በ52 ዓመቱ ሲያርፍ ወንድሙ አጽብሃ ለ15 ዓመታት ሀገርን በማስተዳደር ክርስትናንም በማስተማር ቆይቷል። ቅዱስ አብርሃ ካረፈ በኋላ አጽብሃ ያረፈው በ65 ዓመቱ ነው። ያረፈ ደግሞ የሚገርምሽ ወንድሙ በሞተበት ቀን የሞተ አብርሃ በሰማዕትነት በተሰዋበት ባረፈበት ቀን አጽብሃ ደግሞ በዚያው ጥቅምት 4 አይደንቅሽም? ዕለቱ ራሱ አንድ ነው። ስለዚህ እግዚአብሔር የመረጣቸው መሆኑ በዚህ የሚታወቅ ነገር ነው። ሀገርን የመሩ
ሃይማኖትን ያጠናከሩ የእኒህ ቅዱሳን ነገሥታት ሕይወት ምን ያስተምረናል? ከነሱ ምን እንማር? ሃይማኖት ያለው ሰው ሀገሩን እንደሚወድ፣ ሃይማኖት ያለው ሰው ሕዝቡን ወደ እግዚአብሔር እንደሚያቀርብ፣ ሃይማኖት ያለው ሰው ለድሃ እንደሚያዝን፣ ሃይማኖት ያለው ሰው ፍርድ ጎደለ ድሃ ተበደለ እንደሚል፣ ሃይማኖት ያለው ሰው ከስልጣን ይልቅ ለክርስትና እንዴት እንደሚሳሳ ቅዱስ ፍሬምናጦስ ያን ታሪክ ሲነግራቸው ምንድን ነው ያሉ? ይቺ ሃይማኖት የምታሳሳ ናት። ይህ ስርዓት የሚያሳሳ ነው። ሰው ሲጠመቅ ከቅድስት ሥላሴ በመንፈስ ይወለዳል። ስጋውን ደግሞ ሲቀበል ለዘላለም እንዳይሞት ይሆናል። እንዲህ መሰለ እስካሁን ድረስ እንዴት ሳንቀበል የቆየን ብለው ሳይውሉ ሲያድሩ እኮ ነው ፍሬምናጦስን ወደ እስክንድርያ የላኩት። አየሹ አሁን እኛ በየቀኑ እንሰበካለን፣ እንሰማለን። እነሱ ያችን ክርስትና ለመቀበል እንዴት ነው የጓጉ፣ እንዴት ነው የሳሱ፣ እንዴት ነው የጎመጁ። እንደው አማርኛው ግልጽ ከሆነ ማለት ነው። እኛ ግን እዚሁ ከአጠገባችን እየተቀደሰ ማስቀደስ እንፈልጋለን። አሁን እኮ ኢትዮጵያ ውስጥ ሁሉ አለ አይደል? ፓትርያርክ አሉ፣ ጳጳሳት አሉ፣ መምህራን አሉ፣ ካህናት አሉ፣ ዲያቆናት አሉ። ግን እንደ አብርሃ ወአጽብሃ በአግባቡ ለእግዚአብሔር እንገዛለን? ይልቁንም የእነሱን ታሪክ የሚያቃልል አይደል ያለው። አንዳንድ ሰዎች በታሪክ ጸሐፊዎች እንደምታውቂው ክርስትና ወደ ኢትዮጵያ የገባው በአራተኛው መቶ ክፍለ ዘመን ነው የሚሉ በጣም ስህተት ነው። በአራተኛው መቶ ክፍለ ዘመን ብሔራዊ ሆኖ የታወጀበት ነው። ብሔራዊ ሆኖ የታወጀበት እንጂ ክርስትና ወደ ኢትዮጵያ የገባው በ34 ነው። ተረዳሽኝ አይደል? እና አንዳንዶቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ አድርጋ ብቻዋን ገዝታ እንዳለች። እኛ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፊት ኢትዮጵያ ውስጥ ማን ነበረ? ማን ነበረ? ሁሉ እኮ መጥቶ የተለጠፈ እኮ ከኛ ላይ እኮ ነው። ከኛ ላይ እኮ ሊጨመር እንዴ! ግልጽ እኮ ነው። ነገር ግን ኢትዮጵያ በኦርቶዶክስ ተዋሕዶ ሃይማኖት የተሰራች በመሆኗ በኋላ የመጡትንም እናንተን ማየት አልፈልግም ውጡልኝ እንዳላያችሁ አላለችም ብላለች። ይህ እኮ ዓለም ያወቀ እውነተኛ የአረብ ታሪክ ጸሐፊዎች፣ እውነተኛ ስለ እስልምና ታሪክ በደንብ ከልባቸው የጻፉ ሰዎች እኮ ምን ብለው እንደሚጽፉ ይታወቃል። አንዲት እግዚአብሔርን የሚፈራ ንጉሥ ያለባት ሀገር አለች አይደል ያለ አይደል? እግዚአብሔርን የፈራ ምን ሆኖ ነው? ተምሮ እኮ ነው። የማንን ትምህርት? የአብርሃና የአጽብሃን። አይሽ ስለዚህ ሃይማኖት ያለው ሰው እግዚአብሔርን የሚፈራ ሰው የፈለገ ሃይማኖት ይከተል ከሀገሩ አያሳድድም። እንግዳን በእንግድነቱ ይቀበላል። እና አብርሃ ወአጽብሃ በሄዱበት ሁሉ ሰውን ያልበደሉ፣ ፍርድ ያላጓደሉ፣ ክርስትናን ከተነሱ በኋላ በጣም በሚገርም ሁኔታ ክርስትናን ከተነሱ በኋላ ወንጌልን እንዳስተማሩ ሀገርን እንዳስተዳደሩ ይኖሩ። ሀገርን ማስተዳደርስ መቼም ከአንድ የሀገር መንግስት የሚጠበቅ ነው። የእነሱ ግን ልዩ የሚያደርገው ክርስትናን ከተነሱበት ጊዜ ጀምሮ ወንጌልን ያላስተማሩበት ዘመን የለም። እነሱ ነገሥተ ኢትዮጵያ ሆነው ወንጌልን ዙረው ካስተማሩ እኛ መምህራንስ ምን እናድርግ? የኔ ስራው መቼም መምህርነት ነው አይደል? የንጉሥ እኮ ስራ ይበዛበታል አይበዛበትም? ሀገር ማስተዳደር ከባድ ነው። በጣም ሰፊ ሀገር ናት። እና ይችን ሰፊ ሀገር በመንግስትነት መሯት፣ በወንጌል አስተማሯት። በሰማይ ለእግዚአብሔር በምድር ለእኛ እንድትመች አደረጓት። ከነሱ ሀሳብ የወጡ ሲመጡ ግን በሰማይም ለእግዚአብሔር በምድርም ለሰው እንዳትመች አደረጓት። የተባረከ